የባህር ዳር የህዝብ ቤተ መጻሕፍት የከተማዋን እድገት የማይመጥንና ደረጃውን የጠበቀ አለመሆኑን ተጠቃሚዎች ተናገሩ። የባህር ዳር ከተማ አስተዳደር ከባህር ዳር ዩኒቨርሲቲ ጋር በመተባበር ደረጃውን የጠበቀ ቤተ መጻሕፍት መገንባቱንና በቅርቡ ስራ እንደሚጀምር ደግሞ የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ ገልጸዋል። ትርንጎ ይርሳው በዝርዝር ትነግረናለች። የህዝብ ቤተ መጻሕፍት በእውቀት የጎለበተ ትውልድ ለመፍጠር ወሳኝ ሚና አላቸው። የማንበብ ልምድን ባዳበርን ቁጥር ጠንካራ በሳልና ችግር ፈቺ አእምሮ ያለው ማህበረሰብ መፍጠር ያስችላል። ይህ ደግሞ ለአንድ ሀገር እድገት ተቀዳሚ ተግባር ነው። በባህር ዳር ከተማ አስተዳደር አንድ ለእናቱ የሆነ የህዝብ ቤተ መጻሕፍት ይገኛል። በዚህ ቤተ መጻሕፍትም የተለያዩ የህብረተሰብ ክፍሎች እውቀትን ፍለጋና ጊዜያቸውን ባልባሌ ቦታ ለማሳለፍ ጎራ ይላሉ። ካልባሌ ቦታ መጥቼ ጊዜ ማንተን ከማጠፋ እዚህ መጥቼ ራሴን አእምሮዬን ማጎለብትበት ነገር እውቀት እንትን ብዬ እሄዳለሁ። ጥሩ ነው ላይብራሪ። እንግዲህ የተለያየ መጽሐፎች አነባለሁ። እኔ አብዛኛው ጊዜ ታሪክ እንዳውቅ ያደርገኛል። አሁን ደግሞ ወቅታዊ መረጃዎች እንዳገኝ ያደርገኛል። ከዛ ደግሞ ትምህርት አዘል ነገሮችም ታሪኮችንም ወደፊት ያለፉትም ወደፊት መጥፎ ነገሮች ሁላ እንደመለከት ያደርገኛል። እዚህ ላይብራሪ የምጠቀመው ሁሉ ጊዜ ነው የምጠቀመው። ማለትም ከትምህርት ሰዓት ውጭ ልክ ለምሳሌ የጧት ስንሆን ምን ለቀቀው 6 ሰዓት ነው። ልክ የሚሰጠን የቤት ስራ ሊሆን ይችላል ሊሆን ይችላል። ልክ እኔ ቀጥታ ቤት ከመሄድ በፊት ቀጥታ ወደዚህ ላይብራሪ መጣና የቤት ስራዬን ምናምን ጨርሼ እሄዳለሁ ማለት ነው። የባህር ዳር ከተማ አስተዳደር የህዝብ ቤተ መጻሕፍት የከተማውን እድገት የማይመጥንና ብዙ ችግሮች ያሉበት በመሆኑ ደረጃውን የጠበቀ ቤተ መጻሕፍት እንዲገነባ ተጠቃሚዎች ጠይቀዋል። በፊት ወንበሩ ፊት ለፊት እየተያየ አንዱ ላንዱ እየተያየ ነበር። ያሁን ያለው ከባለፈው አመት ጥሩ ነው እና የግቢው ሽንት ቤት የውሃ አቅርቦት ትንሽ የለም። እሱ እንዲስተካከል ብዬ ነው። እንዳጠቃላይ እንደ ባህር ዳር ከተማ የዲጂታል ላይብራሪ እጥረት አለ። እኔ ለምሳሌ ስራ ሲወጣ ምናምን አፕላይ ለማድረግ ስፈልግ ዲጂታል ላይብራሪ ፍጹም የለም። አንዳንድ መጽሐፎች እንከናለ። ለምሳሌ የኤክስትሪም ሂስትሪ እኔ ሁሉ ጊዜ አላገኝም እዚህ ላይብራሪ ማለት ነው። ቤተ መጻሕፍቱ በርካታ ችግሮች ቢኖሩበትም የሚመጡ ተጠቃሚዎች አገልግሎቱን አግኝተው እንዲሄዱ የቻሉትን እየሰሩ መሆኑን የቤተ መጻሕፍቱ ኃላፊ ወይዘሮ ያቦንደጅ ነገሰ ገልጸዋል። እጥረቶች አሉ። በቃ ኮምፒውተር የለም፣ ፕሪንተር የለም፣ ምን ነገር የለም። ዝም ብለን መጽሐፍ በመጡት እንትኖች ብቻ ያስተናገርን ህብረተሰብ የሚመጣው ተጠቃሚ ከዚህ ጋር የሚባል አይደለም። ማለት ነው ቦታው አይበቃም። መጽሐፉ ሲያጥረን እንደ ፔሪድ እያቀያየርን 1 ሰዓት 2 ሰዓት ላንተ ቀጣይ ደግሞ ለዛኛው እንሰጣለን እያል በሽፍት ነው እናቀያይረው። የህብረተሰቡን ጥያቄ ለመመለስም የተሰራው ቤተ መጻሕፍት በቅርብ ተረክበው የተሻለ አገልግሎት እንዲሰጥና አሮጌው ቤተ መጻሕፍትም እድሳቱ ተግባራዊ እንዲሆን ጠይቀዋል። እነዚህ ትንሽ ወጣቶች ህብረተሰቡ እናግዛለን ብለው ሲነሳሱ ለነሱ ደግሞ አጋዥ መሆን አለበት። መንግስትም እንደ መንግስት ህብረተሰቡም እንደ ህብረተሰብ ተሳስሮ እጅና ጓንቱ ነው አገራችን መለወጥ ያስፈልጋል። የባህር ዳር ከተማ አስተዳደር ከባህር ዳር ዩኒቨርሲቲና ከባህር ዳር ከተማ በጎ አድራጎት ማህበር ጋር በመተባበር ደረጃውን የጠበቀ የሀገሪቱን እድገት የሚመጥን ቤተ መጻሕፍት መገንባቱንና ይህም በቅርቡ ስራ እንደሚጀምር አሮጌው ቤተ መጻሕፍትም እድሳት እንደሚደረግለት የባህር ዳር ከተማ አስተዳደር የባህልና ቱሪዝም መምሪያ ኃላፊ አቶ ጋሻው እንዳለው ተናግረዋል። ባህር ዳር ከተማ በጎ አድራጎት ማህበራት ጋር በመተባበር ከባህር ዳር ከተማ አስተዳደር ገንዘብ የራሱን የቻለ ገንዘብ በመመደብ በጣምራ የማሳደስ እና እንደገና መልሶ የመገንባት ስራ ታቅዶ እየተሰራ ነው። በሁለተኛ ደረጃ በዚያ ላይብራሪ ብቻ ተወስኖ የሚያደርስ ሳይሆን ከህብረተሰቡ ቆጠርና ከአንባቢያን ፍላጎትን ከመጨመር አኳያ የአንባቢያን ፍላጎትን ከማርካትም ፕላስ ደግሞ የማንበብ እሴትን እንደገና ከመቀስቀስ አኳያም ለከተማ አስተዳደሩ በሚመጥን ሁኔታ ከባህር ዳር ዩኒቨርሲቲ ጋር በመተባበር ቦታ ከተማ አስተዳደሩ በመታየት መልኩ በዚህ ይህን በመሰለ ለንባብ አመች በሆነ ከባቢ ላይ የቦታ አቅርቦት በማመቻቸት ባህር ዳር ዩኒቨርሲቲ ደግሞ ግንባታውን እና ልዩ እገዛዎች እንዲያደርግ በማድረግ ከዚህ ከጎናችን የምታዩትን የህዝብ ላይብራሪ ተገንብቷል ማለት ነው። ሌሎች አካላትም በትውልድ ግንባታው ሂደት ታሪካዊ አሻራቸውን እንዲያሳርፉ ጥሪ አቅርበዋል።